የሉሲዮቹ የሞሮኮ ጉዞ ፈተና ከአሰልጣኝ ራውዳሊ ጥሪ ጀርባ የተነሳው የታክቲክ ውዝግብ አንድ የታዳጊዎች ብሔራዊ ቡድን ወደ ዓለም ዋንጫ ለማለፍ የሚያደርገው ጉዞ ሜዳ ላይ በሚመዘገብ ድል ብቻ አይወሰንም። ከሜዳም ውጪ ባሉ የታክቲክ ፍልስፍና ክርክሮችና ተቋሚ ትስስሮች እንጂ። ከውጤት ባሻገር የተሰኘው መርሃ ግብራችን የሉሲዮቹን የወደፊት ፈተናና ከጀርባው የተነሳው ታሪካዊ የተቃውሞ ደብዳቤ ለየት ባለ ጌታ ይዞላችሁ ቀርቧል። የኢትዮጵያ ከ17 ዓመት በታች የሴቶች ብሔራዊ ቡድን ለዓለም ዋንጫ ለማለፍ ከዛምቢያቸው ጋር ለሚያደርገው ወሳኝ የመጨረሻ ደርሶ መልስ ጨዋታ አሰልጣኙ ራውዳሊ ለ25 ተጫዋቾች ጥሪ ማድረጋቸውን የኢትዮጵያ እግር ኳስ ፌዴሬሽን አስታውቋል። ተጫዋቾች ነገ በካፍ የልህቀት ማዕከል በመሰብሰብ መደበኛ ልምምዳቸውን እንዲጀምሩ ጥሪ የተደረገ ሲሆን የመጀመሪያው ወሳኝ ጨዋታ በመጪው ሰኔ 27 ቀን በዛምቢያ የመልሱ ደግሞ ሐምሌ 5 ቀን በአዲስ አበባ ስቴዲየም የሚከናወን ይሆናል። ከዚህ ከባድ ፍልሚያ በአጠቃላይ ውጤት አሸናፊ የሚሆነው ቡድን በ2026 በሞሮኮ አስተናጋጅነት ለሚካሄደው የዓለም ኮከቦች መድረክ በቀጥታ የሚያልፍ ይሆናል። ነገር ግን አሁን የምንመለከተው የሚገባው ትልቁና ከውጤት ባሻገር ያልነው እውነት ቡድኑ ወደ ልምምድ በገባበት በዚህ ወሳኝ ሰዓት በአሰልጣኙ ላይ የተሰነዘረው ከፍተኛ ያልተጠበቀ ተቃውሞ ነው። ብስራት ሬዲዮ ከታማኝ ምንጮቹ እንደተረዳው ኢትዮጵያ ስፖርት አካዳሚና ሙያተኞች በአሰልጣኝ ራውዳሊ ላይ ይፋዊ የቅሬታ ደብዳቤ ለፌዴሬሽኑ አስገብተዋል። የዚህ ሁሉ መነሻ ደግሞ አሰልጣኟ ከሳምንት በፊት በቡሩንዲ ጨዋታ ድል መልስ በሰጡት ጋዜጣዊ መግለጫ ላይ አካዳሚ የመረጥናቸው ተጫዋቾች ከ4-3-3 የጨዋታ ቅርጽ ውጪ ሌላ አያውቁም ብለው መናገራቸው ነው። አካዳሚውና ሙያተኞቹ በርካታ ተጫዋቾችን ለትልቅ ደረጃ እያበቃና እንዲህ መባላችን ተገቢ አይደለም በሚል ማብራሪያ የጠየቁ ቢሆንም እስካሁን ከፌዴሬሽኑም ሆነ ከአሰልጣኟ የተሰጠ ዝርዝር ይፋዊ ምላሽ የለም። ለመሆኑ ከዚህ ክስተት በስተጀርባ ልናነባው የሚገባው መዋቅራዊ ክፍተት ምንድን ነው? አሰልጣኝ ራውድ የተናገሩት ሀሳብ በአንድ በኩል በሀገራችን የታዳጊዎች ስልጠናና ስትራቴጂ ብልሃትን የተለያዩ አጫወት ስልቶችን የማስተማር ክፍተት እንዳለ የሚጠቁም ሳይንሳዊ እውነት ሊሆን ይችላል። ነገር ግን በአንጻሩ ታዳጊዎች ለሀገር ትልቅ ታሪክ ለመስራት ጥቂት ቀናት በቀራቸው በዚህ ወሳኝ ወቅት በዋናው አሰልጣኝና በተጫዋቾች ባፈሩት አካዳሚዎች መካከል እንዲህ አይነት የቃላት ጦርነት መፈጠሩ በታዳጊዎች ስነ ልቦና ላይ ከፍተኛ ጠላል ሊጥል እንደሚችል እየተነገረ ይገኛል። ብሔራዊ ቡድኑ ውጤታማ የሚሆነው ከአካዳሚዎች ጋር በትችት ሳይሆን በተግባቦትና በተመሳሳይ የታክቲክ ፍልስፍና ሲናበብ ብቻ ነው። ፌዴሬሽኑ ጨዋታዎች ከመድረሱ በፊት ይህንን ክፍተት በጠረጴዛ ዙሪያ ፈቶ የልጆች ትኩረት ሜዳ ላይ ብቻ እንዲሆን ማድረግ ይጠበቅበታል። በእርግጥ ፌዴሬሽኑ በትላንትናው ዕለት ለአካዳሚው ስራ ተግባር እውቅና ለመስጠት ደብዳቤ ጽፏል። አካዳሚውም ጉዳዩን ለዓለም ዋንጫ ማጣሪያ ጨዋታ በኋላ ሊያነሳው ቀጠሮ ይዟል። ይህ መልካም ነገር ነው፣ ምክንያቱም ቁጥሮች ውጤቶችን ነገ ሊለውጡ ይችላሉ። የታዳጊዎች ታክቲካዊ እድገት ግን የነገው እግር ኳሳችን መሰረት ነው። ከውጤት ባሻገር መረጃዎች ያሰናዳው መላኩ ወልደ ሰንበት ሲሆን ያቀረብኩላችሁ ደግሞ እኔ መሳይ ተስፋዬ ነበርኩኝ። ሰናይ ጊዜ ይሁንላችሁ።